ልጄ ናት የምትይውን ህፃን የልጅቷንም እናት አምጥቼ ከማዋረድሽ ለአቤል እውነቱን ትነግሪዋለሽ? ልጅሽ እንዳልሆነች ትነግሪዋለሽ ወይስ አትነግሪው? ሴት ልጅ እንድትዋረድ አልፈልግም። ጭራሽ ራስሽ ሄደሽ ተናገሪ እያልኩሽ ጭራሽ በልጄ ልትከራከሪ ነው እንዴ? አንቺ ምንድነው አላማሽ? በብዙ ነገር ዝም አልኩሽ አይደለ? ብዙ ነገር ጸጥ ብዬሻለሁ። ያደረኩትን ነገር አድርጌ አልፌያለሁ። አሁን ደግሞ ጭራሽ በራሴ ልጅ ልትከራከሪ ነው የምፈልጊው? ይሄ ልጅ አይዳግም እየነገርኩሽ ነው። እንድትዋረጂ አልፈልግም። ስለዚህ ራስሽ ሄደሽ ለአቤል ራስሽ ሄደሽ በተረጋጋ መንፈስ ልጅ አይደለችም የሰው ልጅ ናት ብለሽ ንገሪው። ሶሊያና እናቷን ከማምጣቴ በፊት ማርታ አይደለም ልጅ ኖሮኝ ምንም ቢሆን አቤል እንደተቀበለኝ አይሻላ። ለምዶ ሰላማችን ማሰጭ ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ትላንትና እንዳያችሁት ሶሊያና ተመልሳ መታለች። እያደረገች ያለችው ነገር ደስ አይልም። ድጋሚ አቤል ላይ እጇን አንስታበታለች። አቤልን መተዋለች። ያልሆኑ ነገሮች ብዙ ነገር ስለኔም አቤልንም ብዙ ነገር እያለች ነበረ። ብታውቀው ደስታው ነበር የተመለሰው። ይሄ ልጅ ማናገር በምፈልገው መንገድ ማናገር ትችል ነበረ። ግን በእንደዚህ አይነት መንገድ አሁንም ወንድ ልጅን እየመቱ ምናምን ይሄ የማይሆን ነገር ነው። ዛሬ አሁን እኔ ላገኛትና ላወራት አልፈልግም። በእርግጥ ሶሊያናን ግን ደግሞ የመጣችብኝ በአቤል ነው። በአቤል ጉዳይ ደግሞ ከመጣችብኝ እኔን እንዳገኘችኝና እኔን እንዳደረገችው እኔን እንደመታችኝ ነው የምቆጥረው። ትላንትና እንዳያችሁት ሁላችሁ አቤልን አንዴ እንደናፈቃት ሰው ስትሆን አንዴ ስኩሩ ስትል ነበር። መልሳ ደግሞ ያልሆነ ነገርን መታው። ስለኔም ደግሞ ብዙ ነገሮችን እያወራሽ ነበረ። አቤል ምን ያክል የጠየቀኝን ነገር የዋሸተውን ነገር እውነት እንደሆነ ነግሬው ያለው ነገር እንደተስተካከለ ስታቅ ተመልሳ ግን አሁን ላይ የኛን ነገሮች ለማበላሸት ድጋሚ ቡታጀራ መምጣት ትችል ነበር። እኔና አቤል ስንገናኝ ብዙ ነገር ስናሳልፍ መምጣት እየቻለች አልመጣችም። ዛሬ ላይ ደግሞ ድጋሚ ከሆነ ሰው ጋር ቀምራ ድጋሚ ነው የመጣችው። ይሄ ነገር ደግሞ ለምን ይሆናል? እኔ ለአቤል ሁሉም ነገር ነግሬዋለሁ። የዋሸሁትን ደብቄ የነበረውን ነገር ልጅ እንዳለኝ አሳውቄዋለሁ። እሷ ደግሞ ልጇ አይደለችም ምናምን እያለች ብዙ ነገር እያወራች ነው። እኔ ሶሊያናን የማውቃት በአቤል ጉዳይ ብቻ ነው። አይቻትም ምንም ተገናኝተን የምናቅ ሴት ልጅ አይደለችም። ስለኔ ህይወት የምታቅ እኔ ስላሳለፍኩት ነገር የምታቅ ልጅ አይደለችም። ጭራሹን አታውቀኝም፣ አላውቃትም። ግን በኮንፊደንስ እንደዚህ የማርታ ልጅ አይደለችም ዋሽታለች ምናምን በጣም ብዙ ነገር እየተናገረች ነበረ። በዋሽም እሷ አይመለከታትም። አቤል እኔን እርቆኝ የነበረው ምክንያት ልጅ እንዳለኝ ስለዋሸሁት ነው። ልጅ እንዳለኝም አይደለም ስለዋሸሁት ብቻ ነበር አቤል እኔን የራቀኝ። ግን እሷ ደግሞ ዛሬ መታ ከነ ልጄ እንደተቀበለኝ ስታቅ እንዴት ነው መናደድ መብሸቅ የሷ የበላይ እንደሆንክ ሲሰማት ያን ነገሮችን ለማስተካከል ባልሆነ መንገድ ደግሞ ተመልሳ መታለች። ሌላ ጊዜ ስትል የነበረው አይወድሽም ምናምን ነገር ነበረ። ዛሬ ላይ ግን አቤል እንደሚወደኝና እንደሚፈልገኝ ሲያሳያት አሁን ደግሞ ልጅሽ አይደለችም በሚል ተልካሻ ምክንያት አቤልን ያለው ነገር እንዲያስብና እኔና አቤል ድጋሚ ዋሽተኛለሽ ብሎ እንድንጋጭ እያደረገች ነው ያለሽ። ውጪ ልጅ ለምን እንደዚህ ይሆናል? እኔ ትቻታለሁ፣ አልደረስኩባትም። ያለውን ነገር አቤል ነበር የሚያገናኘን። አቤል ደግሞ ወደኔ የሚመጣበት መንገድ እውነታውን አውቆ ወደኔ መጥቷል። ከዚህ በላይ ደግሞ ምን ያስፈልጋል? ከዚህ በላይ ምን መዋሸት ያስፈልጋል? ዛሬ ላይ ጠርቻታለሁ ሶሊያናን። ያለውን ነገር ሁሉም ነገር እዚህ ጋር ማውራት ፈልጋለሁ። ለምን አግኝታው ስለኔ እንደዚህ ማውራት እንደፈለገች እሱን መምታት ለምን እንዳስፈለገ ምን አድርጎ ነው? እሺ ያኔስ ደበከኝ ዋሸኝ የሚል ነገር ነው ያናደዳትና የመታችሁ የሚባለው። ዛሬ ግን ምን ሊያናዳች አለ? የሰው ልጅ እኮ ሳትፈልገው ነው የመጣችው። አሁንም እኮ ለምፈልገው ከገባት መሄድ እየቻለች ያልሆነ ነገር ስለኔ ውሸቶችን እያወራች እሱንም መምታት እሱን ማመነጫጨቅ ብዙ ነገሮችን እያረገች ነው ያለችው። ፍቅር ደግሞ በእንደዚህ አይደለም፣ ይዘገያል እንጂ እውነት ይወጣል። እኔ ዋሽቼ ነበረ ስለ ልጄ። አቤል ግን በብዙ መንገድ አወቀ። ያለውን ነገር ነገርኩት። ሁለታችን ላይፋችንን እያስተካከልና ወደ አሪፍ መንገድ እየመራን ነበር። ግን ከየት መጣች ሳይባል ከአቤል ጋር ተገናኝታ ያን ነገር ማድረጓ እንደኔ በጣም ነው ያስደበረኝ፣ በጣም ነው ያናደደችኝ። ከዛም ባሻገር ከመምታቷን በላይ ለማለያየት አሁንም ድጋሚ ለማጣላት እኔን እንዳያምነኝ ለማድረግ አቃታለሁ። የሷ ልጅ አይደለችም፣ ማርታ ልጅ የላትም፣ ብዙ ነገር። ግን አቤል ባይቀበለኝ ኖሮ ልጅሽ እንዴት ነው ልጄን መውለድ እንኳን አናዶት ቢሆን ኖሮ አዎ የሷ ልጅ ናት ብላ ትመጣ ነበረ።
ዛሬ ላይ ግን የአቤልን ደስታ ተቃራኒ ነው ልጅ እየሆነች ያለችው። ማርታ ከነ ልጇ ተቀበላት ስትባል ስታይ ሁሉም ነገር ተናደደች። ድጋሚ መጣች ይሄን ነገር ለማበላሸት። የማርታ ልጅ አይደለችም ማርታ። አሁንም ዋሽታለች። ካንተ ጋር ለመሆን ነው ያዋሸችው። ይሄ እኮ መውደዱን ያሳያል። ሶሊያና ልንገርሽ አንድ ነገር፣ ይሄ የሚያሳየው በቃ አቤል እኔን እንደሚወደኝና እኔን እንደሚፈልገኝ ማስረጃ ነው። ሌላ ግን ያሉኑ ነገሮችን እየተናገርሽ ከዚህ በላይ ከአቤል ጋር ባታራሪቅን፣ እኔንም ደግሞ ውሸታም ባታደርጊ፣ ወደማልፈልገው አይነት ማርታ ባትወስጂኝ በጣም ደስ ይለኛል። እኔም አሳይቼሻለሁ ማንም መናደድ፣ መማታት፣ መበሳጨት እንደማያቅተው በራሷ በፊት ለፊቷ አሳይቻታለሁ። ይሄን ነገር ግን እሷ እንደፈለገች አቤል ላይ መሆን የምትችል ሴት አይደለችም። ከዚህ በኋላ መታለች ከሩቅ እያየዋት እሷንም በሰላም እንደምናወራና ነገሮችን እንደምንፈታት ተስፋ አለኝ። ምን ነበረ ትላንትና ከአቤል ጋር ያልሆነ ንግግሮች ስትናገሪና አቤልንም ያልሆነ ድርጊት እንዳደረግሽበት አይቻለሁ። ይሄ ነገር ለምን አስፈለገ? ድጋሚ ለምን መምጣት አስፈለገሽ? ትርቂያለሽ፣ ትመጫለሽ። ያንቺ ነገር ምንም ተጨባጭ ይሆነልኝ አይደለም። የምትፈልጊው ነገር ካለ ማርታ ዋሽታለች እስከምትይ ነገር ካለ ከኔ ጋር ማውራት ትችያለሽ እንጂ አቤልን በዛ ልክ ማናገርና አቤልን በዚህ ልክ ማውራት እንደማችል እንገርሽና ከዚህ በኋላ ደግሞ ዳግመኛ አቤል እጅ ላይ አቤል ፊት ላይ እጅሽን እንዳታነሺ፣ ከዛም ባሻገር አጠገቡ እንኳን እንዳደርሽ ላስጠነቅቀሽ ነው ዛሬ ላይ ጠራውሽ። ማለት ማርታ ይልሽ ጉዳይሽ የራስሽን ጉዳይ የራስሽን ወክለሽ መናገር ትችያለሽ። ስለ አቤል ግን ጭራሽ ልታወሪም አይገባም። እንደዚህ ምን ልታወሪኝም አይገባም። ስለሱ ጉዳይ እኔ ልታስጠነቅቂኝም አይገባም። በደንብ ነው ማስጠነቅቅሽ። ለምን እንደምታስጠነቅቂ? ምክንያቱም ይልሽ አንድ ሰው አንድ ልጅ ደብቀዋለች ሴት ልጅ አለው እየተባለ እንኳን አምኖ የተቀበለ ምን ያክል መውደዴን አሳይቶሻል። እሱ ይኸውልሽ፣ እሱ እኔ ልንገርሽ ውሸትሽ ነው ማርታ፣ እሱ ውሸትሽ ነው። እየዋሸሽ እንደሆነ ስለታወቀብሽ ነው። ዛሬም እኔ ከመምጣቴ በፊት ብዙ ነገር ይወራሽ ነበር። አልዋሸውም፣ ግን ደግሞ ምን ያክል እንደሚፈልገኝና ምን ያክል እንደሚወደኝ ማረጋገጫ ነው። ካንቺ ጋር ሆኖ እኮ ስሜን እያነሳ እንደነበር አትርሺ። ካንቺ ጋር ሆኖ ኢቭን አንቺ አብረን እንሙን ስትዩ ሶሊስ እያለሽ እየጠየቀሽ እንደነበር አትርሺ። እንደዚህ ነው ጊዜው ገና ነው ያለው ባይዘዌ እንደዚህ አንቺ አላነሳ ሶሊስ ብሎ እያነሳ። ኧረ ተይ ማርታ፣ ወደ ኋላ ተመልሰን ማየት እንችላለን። ነገራቶችን በመረጃ የተቀመጠ ነገር ነው። አሁን ግን ልታወሪኝ የፈለግሽው ጉዳይ ስለራስሽ ከሆነ ላወራሽ ሳይሆን ላስጠነቅቅሽ ነው ዛሬ ላይ ሶሊያና የጠራሁት። ከዚህ በኋላ አንቺ ሲጀመር ሴት ልጅ ነሽ አይደለ? ዝም ብለሽ እየተፈነጨሽ ሰውን መማታት ምናምን አይቀርልሽም። የሆነ ቀን ማርታ ይኸውልሽ፣ እኔ አቤልን ብመታው ባልመታው አንቺ አይመለከትሽም። የሚመለከት የሁለታችን ጉዳይ ነው አይደለ? በልጅነትሽ ከሰው ተደባድበሽ ጨርሰሻል። በእኔና በሱ መሀል መግባት የለብሽም። በሰው መሀል እየገባሽ ነው ይኸውልሽ፣ አሁንም ህይወታችንን እያበላሸሽ ያለሽው እና አንቺ ማስጠንቀቁን ተይና እኔ ልንገርሽ ሳላስጠነቅቅ ይኸውልሽ ልንገርሽ፣ ከዚህ በፊት ብዙ ነገር ብለሻል። እስከ መማታት ደረጃ ደርሰሻል። ብዙ ነገር አድርገሻል። እኔ ግን በመነጋገር ልፍታልሽና እንደውም አንቺ ነሽ ከዚህ በኋላ አቤል ጋር አጠገብ መድረስ የሌለብሽና አሁን አቤል ባልፈልግም አቤል ደስ ስለማይለው ሁሌም ከጎኑ አለውኝ። ልጅ ትናፍቀዋለች። ብዙ ነገር ላይ ሄደናል። ባይዘው ደስ ይለኛል በነገርሽ ላይ ልጅሽ አይደለም። እኔና አንቺ ባይዘው እንተዋወቃለን። ከዚህ ቀደም ቤተሰብ ባይዘው ማርታን አላቃትም ብለሽ በጣም ደንፍተሽ ታወሪ ነበር እና ስለ ልጄ በምን አወቅሽ? ይሄ ሁሉ ቀን ሶሊያና አጠፋች የተባለው እኔ የጠፋውበት ምክንያት ለምን እንደሆነ አለማወቅሽም ያናደደ ባይዘው እኔ ልከራከርሽ አይደለም የጠራውሽ። ስላንቺ ደግሞ ምንም ከሰው መጠየቅ የሚያስፈልግ ጉዳይ አይደለም። አንድ ኖርማል ሴት ነሽ። ስላንቺ ማንንም መጠየቅና ምን አያስፈልገኝም። አስመሳይ አቤል ፊት ነው በቃ የምታስመስሉ። ከዛ ውጪ ማንንም ስለማይሰማሽ የትም ማስመሰልም ሆነ ምንም ነገር ማድረጋችም። በአሁን ማስጠነቅቅሽ አንደኛ በአቤል ጉዳይ ነው፣ ሁለተኛ ደግሞ በልጄ ምክንያት ነው የመጣሽው። ኦኬ አቤልን ከፈለግሽ ከአቤል ጋር ማውራት ያለብሽ ነገር ታወሪያለሽ። ማርታ ውሸቷን ምናምን ማለት አትችይም።
ምክንያቱም የተረጋገጠ ነገር ነው። ማንንም ልጅሽ አይደለችም ማርታ፣ አትዋሽ እባክሽ። አሁን እንኳን አሁን ደግሞ በዚህ መውለዴም እንኳን አስቀናሽ። ሶሊያና እኔ ለምን ነው ማርታ? ይኸውልሽ ሶሊያና አንድ ነገር ልንገርሽ። የልጅቷን እናት አምጥቼ ጉድሽን ሳላፈላው ብታርፊ ነው የሚሻልሽ። ምክንያቱም ህፃኗ በማታውቀው አታሰቃያት። አንደኛ ነገር፣ ሁለተኛ ነገር ልጁ በደካማ ጎኑ ገብተሽ የማይሆን ነገር እያደረግሽ ነው። ሲቀጥል ደግሞ በቃሽ፣ ውሸትሽን አቁሚ ማርታ። የሱ ደካማ ጎን ምንድነው? ልጁ እኮ መውለድ አይችልም ምናምን ካልተባለ አንድ ጥያቄ ብቻ ልጠይቅሽ። ለዚህ መልስ ብቻ ስጪ። አቤል አብረን እንሆናለን ወይም ጓደኝነታችን ይቀጥላል ያለሽ ምን ስትዩ ነው? ምን እንድታምኚ እና የሱ ጉዳይ ነው። ይሄንን ፖይንት ብቻ ነው የምፈልገው፣ አንዴ ብቻ። ከዛ በኋላ የፈለግሽውን ነገር ማድረግ ትችያለሽ። ልጅ እንዳለሽ ካመንሽልኝ ጓደኝነታችን ይቀጥላል ብሎሻል አላለሽ? ካመንሽልኝ ሳይሆን ስለዋሸሁት ብቻ። ኦኬ እሺ፣ ስለዋሸሽ እውነቱን ከነገርሽኝ ይቀጥላል ወይ? የተለያየ ነው በዛ መንገድ ስለሆነ ነው። ይልሽ ሰሚኛለሽ። አንደኛ ነገር ቀጥተኛ መልስ እኮ እየነገርኩሽ እኮ ነው። ላንቺ አሁን መመልሰው ምንም አይነት መልስ የለም። ምክንያቱም የምትጠይቂኝ ሰው ትክክለኛ ሰው ብትሆኚ ኦኬ። ከዛ ውጪ ግን አንቺ ስለኔ ምንም የማይመለከትሽ ሴት ስለሆንሽ ልነግርሽና ላስረዳሽ አልችልም። ከዚህ ባሻገር ግን ልነግርሽ መወደው ነገር ምን እንደሆነ ታውቂያለሽ? አቤል እኔን የራቀኝ ስለዋሻሁት ነው። በቃ ከዛ ውጪ ነው። እውነቱን ስትነግሪኝ ልጅ እንዳለሽ ስታምኚልኝ ከኔ ጋር ጓደኝነታችን ይቀጥላል ብሎሻል አላለሽም? ብሎኛል። በቃ ስለሚወደኝ ነው። ይሄን ነገር ስለምታቂ ነው ያልወለድሻትን ልጄ ናት ብለሽ ከዚህ በፊት እሷ ያንቺ ጉዳይ አይደለም። አይመለከትሽም። ምንድን ነው ያልሽው? ልጅ የለኝም ስለምታፍሪባት ነው መጀመሪያ ልጅ የለኝም ያልሽው። ልጅ የለኝም ነገር አለ ላንቺ ይልሽ አንድ እናት ላልሆነች ሴት ማስረዳት ስለ ልጅ በጣም ከባድ ነው። በምን አይነት መንገድ እንዳሳለፍኩና ሁሉ ነገሩን እነግረዋለሁ። ለሱም ነው የማስረዳው። እናት ይኸውልሽ፣ እኔ ልንገርሽ ማርታ፣ ሆኔ ስለማታውቂው በኮንፊደንስ እንዳታወሪ። እኔ እሺ ላልሆን እችላለሁ አይኖ፣ ግን እናት ብትሆኚ ኖሮ በልጇ የምታፍር እናት ናት ብዬ አላስብም። በጣም ይቅርታ አድርጊልኝና ልጇን መጀመሪያ የማታሳይ እናት ናት ብዬ አላስብም። አሁን አንቺ ለአቤል ለመቅረብ መጀመሪያ ልጅ የለኝም አልሽም፣ ተቀራረባችሁ። እኔና አቤል እኮ ልጅ የለኝም ብዬው አይደለም መጀመሪያ የቀረብኩት። ባይዘው በመሀላችሁ ጸብ እንዳይኖር ነው ልጅ የለኝም ያልሽው አይደለ? አሁን ግን እመኝልኝ አለሽ። እሺ አመንኩለት። ምን ሆነ ነው ባንቺ ጉዳይ? ምን ሆነ? አመንኩለት። ኦኬ ምን ሆነ ባንቺ ጉዳይ? አትዋሹ። አይመለከትሽም። አምኖ እኮ ከኔ ጋር ሆኗል አይደለ? አንቺን ብቻሽን ስላልተቀበለሽ ደብሮሽ ከሆነ ኦኬ እንደ ደበረሽ ይቀጥል። ማውራት ካለብሽ ሰው ጋር አውሪ። ምክንያቱም እኔ ሴት ነኝ፣ ካንቺ ጋር መሆን አልችልም። ያ ደግሞ አቤል እኔን ከነ ልጄ ከተቀበለኝ የኔና የሱ ጉዳይ ነው። አሁንም ቢሆን የሱ ምርጫ ነው አይደለ? አንቺ ስላላልሽ አይደለም። ግን ለሌላ ጊዜሽ ያንቺ ያልሆነን ሰው የመምታት መብት የለሽም። ስለኔም ደግሞ የማውራት መብት የለሽም። ነገርሽ ልጁ የኔ እንደሆነ እኮ ነገርሽ። አቤል እኮ ተናግሯል። ለመጀመሪያ ምርጫውን መርጦ አንቺ ነሽ እስሩ እያልሽ ቡታጅራ ሄደ። ለስራ ጉዳይ ቡታጅራ የሄደው ልጅ ቡታጅራ ድረስ ተከተለሽው ሄድሽ። ሳይነግርሽ መጣ ተከተለሽ። አንቺ ቆንጆ ስስቷ አጠገቡ ስላልነበርሽ ያለውን ነገር ፈታ ነው። አሁንም ደግሞ እዚህ መጣሽ። ብዙ ነገሮች በውሸት እኔ እውነታውን እያጋለጥኩኝ ስለሆነ ነው አንቺ ብዙ ጥፋት እየታየብሽ ያለው። አሁን ግን እምነግርሽና ለመጨረሻ ጊዜ እማስጠነቅቅሽ ነገር ቢኖር ኦኬ፣ እሺ በማስጠንቀቅ የምትጂ ከሆነ እኔ ላስጠንቅቅሽ፣ ችግር የለም። በቃሽ፣ ልጁን አትዋሹ። ልጁ የዋህ ነው ብለሽ በደካማ ጎኑ አትጫወቺበት። ልጅ እንዳለሽ እኔ አንቺ አይደለም እንደዛ መጀመሪያ በእቃ በውለታ በስጦታ ምናምን ልታስቢ ፈልግሽ ልጁ እምቢ ያለሽ። አሁን ደግሞ አንቺ ማድረግ ስላቃተሽ ነው እንጂ አድርገሽ ታሳይኝ ነበረ። ውድ እቃዎችን መግዛት ስላቃተሽ በብዙ መንገድ ነው አቤልን ወደ አንቺ መሳብ ስላቃተሽ ነው። አሁንም የምታወሪው ብዙ ነገር ትክክል የመሰለን ነገር በመጥፋት በጣም ይቅርታ አድርጊልኝና ትክክለኛ ልቤን የሰጠሁት ለአቤል እቃ ቁስ ምናምን ነገር የሚገዛው ቢሆን ኖሮ አመታት የት ሄድሽ ነበር የመጣሽው? ግን ያኔ ምን ለማድረግ ሞክረሽ ነው ዛሬ ላይ ከአንዳንድ እንደዚህ ብለሽ የምታወሪው? የሆነ ቦታ ድረስ ብለሽ ሳትመጪማ አትቀሪ። ለምን ደርሽ አልመጣሁም ማርታ። ይኸውልሽ ልታወሪኝ የፈለግሽው ጉዳይ ስለ ራስሽ ጉዳይ ከሆነ ኦኬ ላወራሽ እችላለሁ። ስለ አቤል ጉዳይ ያው የጠራሁሽማ ስለ ራሴ ጉዳይ ነው። አይመለከትሽም። አሁንም ቢሆን አይደለም አንድ ልጅ እየዋሸሹ ነው እኮ። በምን አወቅሽ? በምን አወቅሽ? እኔ እናቷን የልጅቷን እናት አምጥቼ ማርታ አፋጥጥሻለሁ። ደስ ይለኛል። አምጫትና ያለውን ነገር ሙሉ ሁሉም ነገር ይረጋገጣል። ባይዘዌ ግን አንድ ነገር ልንገርሽ፣ አቤል ከኔ የሚፈልገው እውነታውን ነው። ነገም ለብዙ ነገር አጣተሽ አቤል ልጅቷ የኔ እንዳልሆነች እንኳን
ቢያቅ ዋናው ምኑ ነው? እኔ አለማዋሸቴ ነው። አቤልና እኔን ያራራቀን ውሸት ነው። በዚህም አለበዛም አቤልን እኔ ካልዋሸሁት ሁሌም ከኔ ጋር ነው። ይሄን ነገር ልነግርሽና አይምሮሽ ላይ እንድታስቀምጩ ፈልጋለሁ። ማርታ ዋሸች በብዙ መንገድ አትጂ ልጅ አላትም ብለሽ መጀመሪያ አቤል እንዲያውቅ ያደረግሽው አንቺ ነበርሽ። ግን ደግሞ ሲቀበለኝ ደግሞ ድጋሚ ከፋሽና ማርታ ልጅ የላትም ብለሽ ደግሞ መጣሽ። እርግጠኛ ባልሆንሽ ነገር አታውሪ። እኔና አንቺም እኮ ያወራሽ ነው። ጭራሽ አውርተን አናውቅም። ልጅ ለማንኛውም ግን ስለኔ ልጅ ከዚህ በኋላ ባታወሪ ደስ ይለኛል። የምፈልጊውን ነገር ከአቤል ጋር ጨርሺ። ግን ስለ ልጄ አንድ ነገር ልንገርሽ። ይኸውልሽ ማርታ ልጄ የምትያትን ልጅ እናት አምጥቼ በቅርቡ እዚህ ፊት ለፊትሽ አቁሜ እንድትመሰክር ካላደረኩኝ እኔ ሶሊያና አይደለሁ። ጠብቂሽ። አይ ሶሊያና ነሽ። እሱ ችግር የለውም፣ እናየዋለን ሁሉም ነገር። ግን ስለማታውቂው ነገር እንደዚህ በኮንፊደንስ ባዝቺና ባታወሪ ጥሩ ነው። ታፍሪበታለሽ ነገር። እርግጠኛ ሁኚ አላወራም ማርታ። እኔ ልጅሽ ያልሆነች ልጅ ናት እያልሽ ህሊናሽስ በምን ተቀበለው? ግን እስኪ እሺ ቆይ አንድ ነገር ልጠይቅሽ። አንቺ ከአቤል ጋር ነው መሆን የምትፈልጊው። አቤል ግን እኔን እስከነ ልጄ ተቀበለኝ። አንቺ የምትፈልጊው ነገር ካለ ከአቤል ጋር ለምን አጨርሽ? አሁንም እኮ እኔ ጋር መተሽ ብዙ ነገር ማውራት የጠራውሽማ ስለኔ እያወራሽ ስለሆነ ነው። እኔ ስላንቺ በአንቺ ባልኖርሽባቸው ቀናቶች ላይ ስላንቺ ስምሽ አንስቼም ስላንቺ አውርቼም አላውቅም። አንቺ ግን አንድ ቀን ብታገኚው የሆነ ነገር እንትን ብለሽ መጣሽና ልጅ አይደለም ምናምን። አሁንም ተሳሳትሽ። እኔ በሌለውበት ቦታ እንዴ በጣም ያንቺን ስም ምን ያላነሳው ሶሊያና ያሽ ተናግረሽ ስጨርሽ ነው እዚህ ደረጃ ይደርሱ። ኢቭን እኔ ቡታጅራ ሆኜ አንቺ ከአቤል ጋር በነበርሽበት ሰዓት በጣም በተደጋጋሚ ስሜን አንቺ ዝም ብዬሻለሁ። አሁን ግን በቃኝ ብዬ ነው የመጣሁት። ይኸውልሽና ምን ልልሽ ነው የፈለኩት፣ ሴት ልጅ ነሽ፣ እንደ ሴት አታስመስያው። ሴት ልጅ ነሽ ናም ብለሽ ባታስመስይ ደስ ይለኛል። ማውራት የምትፈልጊውን ነገር አውሪና እኔ ስለጨረስኩኝ መሄድ ትችያለሽ። የጠራውሽን ያደረው የምፈልገው ነገር ከዚህ በኋላ እኔና አንቺ የምንገናኘው ልጄ ናት የምትያትን ህፃን እናቷን ይዤ ስመጣ ብቻ ነው። በአቤል ፊትም በአንቺም ፊትም ሁሉም በሚያውቀው ሰው ፊት ሳቀርባት ብቻ ነው። ለዚህ ከሆነ የፈለግሽኝ እኔ ልጅ ዳግመኛ ግን ለሌላ ጊዜሽ ስለማታውቂው ነገር ብዙ ባታወሪና ባትናገሪ ጥሩ ነው። እና ምን ቀረሻ? ለምን አትሄጂ? ትሰሚያለሽ ማርታ? ይኸውልሽ ለአንዴና ለመጨረሻ ጊዜ ነው ይሄን ነገር የምነግርሽ። አቤልንም አምጥቼ ልጄ ናት የምትይውን ህፃን የልጅቷንም እናት አምጥቼ ከማዋረድሽ ለአቤል እውነቱን ትነግሪዋለሽ። ልጅሽ እንዳልሆነች ትነግሪዋለሽ ወይስ አትነግሪው? ሴት ልጅ እንድትዋረድ አልፈልግም። ለዛ ነው ራስሽ ሄደሽ ተናገሪ እያልኩሽ። ጭራሽ በልጄ ልትከራከሪ ነው እንዴ? አንቺ ምንድነው አላማሽ? በብዙ ነገር ዝም አልኩሽ አይደለ? ብዙ ነገር ጸጥ ብዬሻለሁ። ያደረኩትን ነገር አድርጌ አልፌያለሁ። አሁን ደግሞ ጭራሽ በራሴ ልጅ ልትከራከሪ ነው የምትፈልጊው? ይልሽ አይደግም እየነገርኩሽ ነው። እንድትዋረጂ አልፈልግም። ስለዚህ ራስሽ ሄደሽ ለአቤል ራስሽ ሄደሽ በተረጋጋ መንፈስ ልጅ አይደለችም የሰው ልጅ ናት ብለሽ ንገሪ። ሶሊያና እናቷን ከማምጣቴ በፊት ማርታ አይደለም ልጅ ኖሮኝ ምንም ቢሆን አቤል እንደተቀበለኝ አይሻላ። ለምን ሰላማችን ማሰጭ? ለምን ማትወጪው ከህይወቴ? ለምን ማትተይኝ? መሆን ያለበትን ነገር ለምን ቆመለሽ አታይም? ከዛ በኋላ ያልሆነ ነገር አሁን ደግሞ ተናገርሽ። ጭራሽ ልጅ አይደለችም ብለሽ ዋሽተሻል ብለሽ ልታስመስይ ነው። ስለኔ ልጎዳ ኦኬ ችግር የለውም ይልሽ። ሴት ስትጎዳ አልፈልግም ምናምን የምትይው ነገር ልጎዳ እንየው በቃ ተጎድቼ እንየው ችግር የለውም። እሺ ተጎድተሽ እንድናየው ከፈለግሽ እናቷን አምጥቼ አቤልንም አምጥቼ የዛኔ ሳፋጠጥሽ ታያለሽ። ከፍለሽ ሰው ልታመጪ ነው ጭራሽ ልማድሽ ነው ነገሩ። ብዙ ነገር የማድረግ ህፃን ልጅ ናት እና ልጅ አይዋሽም። ይልሽ ትናገራለች። ልጅቷ እናቷን እንደማትዋሽም ፊት ለፊት እኮ አሳየ። እናቷን ስታይ ትናገራለች። አፍ ያልፈታች ልጅ ያልተናገረ ምንም አታውቅም ብለሽ ህፃን ልጅ ናት ብለሽ ላንቺ ጊዜውን አፍ ትፈታለች ነው። ቀጣይ ቢያንስ አሁን በቃ ያለውን ነገር ማለት ነው ጨርሰናል። እኔና አቤል ፈተነዋል ሁሉንም ነገር። ሴት ልጅ እንዳትጎዳ ፈልጋለሁ ምናምን የምትይው ሶሊ እያለሽ እየነገርሽ ምንድነው የፈታችሁት? አንቺ ራስሽ ለምን? እሺ እንደዛ ካለ አሁን ለምንድነው ምንም ኖሮሽ ነው ስለኔ የምታወሪው? ያለው ነገር አለ። እሺ ሶሊያና ብሏል። ሶሊያና የምፈልገው ከሶሊያና ጋር መሆን ቢፈልገው ቢል እንኳን እሺ ምን አገባሽ? ልጅ አለኝ። እሺ እኔና አቤል እኮ ልጅ ኖረኝ እንኳን እየተቀበለኝ በሌላ ኬዝ አይደለም አብረነን አይደለ? ሰላማችንን አውርደናል። እንደ በፊት ላናወራ ላንገናኝ አንችልም። ያ ነገር ለምን አናደደሽ እንዴ? ለምን ማርታ ከዚህ በኋላ እያስመሰልሽ እየዋሸሽ አብረሽ እንድትሆኚ አልፈልግም። እውነታውን ተናገሪና መሆን ባለባችሁ መንገድ ሲጀምር በቃ ከዚህ በኋላ አጠገቧ አትድረሽ። እሺ በቃ ሂጂ
ከዚህ በላይ አንቺን ድምጽ መስማት ስለማልፈልግ ትቼሽ ከመሄድ አንቺ ይኸውልሽ አልሽ አይደለ? አሁን ግን ትንሽ ጊዜ እሺ፣ ትንሽ ጊዜ ጠብቂኝ፣ አሳይሻለሁ።